የለም ወደዛ በእግሩ ጠልዞት እርድ። እውነቴን ነው የምላችሁ። እንደዚህ ካለ ማህበረሰብ ውስጥ ከመወለድ ሳይወለዱ መቅረት ይሻላል ማለት ነው። ያው እስከዛሬ ድረስ የምናውቀው ንፍጠኛ፣ ጋላ፣ ቆማጣ እየተባባሉ ነበር ሲገዳደሉ ነበር ማለት ነው። እንግዲህ በሳውዲ አረቢያ ሲኖሩ የነበሩ የአማራ ልጆችን አርዶ ጨረሷቸው መሰልና ያው የለመደ ልማድ አስቸጋሪ ነው እና አማራን ባናገኝ በገዛ ብሔራችንን ቢሆን ማብረድ አለብን ብለው እንግዲህ የኦሮሞ ልጆች ስበሳቸው መተራረር ጀምረዋል ማለት ነው። የአርሲና የወሎ ኦሮሞ ተብለው ተከፋፍለው እኔ የማውቀው ኦሮሞ እንደሆነ እንጂ የኦሮሞም ደግሞ ልዩነት እንዳለው አላውቅም ነበረ። በዚህም ምክንያት እንግዲህ ከ7 ልጆች በላይ ታርደዋል ማለት ነው። ከሞቱ አሟሟቱ በጣም ነው የሚያሳዝነው። እንደው ሰው ከዚያ ሁሉ ህዝብ እንደው አንድ ሰው እንኳ ነፍስ ያለው ሰው ይጥፋ። ሀገሬ ልጆች አንድ ሰው ማለት ነው ቀጥታ ላይ ብለ ነበር ፕሮግራሙን እያስተላለፉት የነበር እና ልክ አለ አይደለ? ከታች ያሉት ጊፍት ይሰጧቸዋል ማለት ነው። እንዳለ በሚስቅ ኢሞጂ ያጥለቅልቋቸዋል ማለት ነው። አንዱ ልጅ ለምሳሌ ልንገራችሁማ ማለት ነው ለእናቴ አንድ ልጅ ብቻ ነኝ፣ እናቴ ሌላ ልጅ የላትም፣ እንዲያው በአላ እንዲያው በእናት ወንድምዬ ምናምን እያለ ይማጸነዋል ማለት ነው። ገብቷቸዋል። እናቴ ሌላ ልጅ የላትም፣ ለእናቴ ብዬ ነው የተሰደድኩት እና በአላ ተወኝ ይለዋል ማለት ነው። ከዛ በኋላ በእግሩ ጥልፍ አረገጣል አደረገና ወሰደና አሳረፈበት ማለት ነው። ምንም ነገር አላለም፣ ጸጥ አለ። በዚያችሁ ሳይንፈራፈር ምን ሳይል ድጋሚ መልስ አልሰጥም። ግን በቁሙ እያሰቃዩት ነበር ማለት ነው። በቁሙም ተጎድቷል። ከዚያ ሌላኛውን ልጅ ደግሞ እንደዚሁ ቀብ ሲያደርጉ ማለት ነው። ከብት ሲታረድ አይታችሁ ታውቃላችሁ? ያጓጉራሉ ነፍሳቸው ሊወጣ ሲል እሱም ልክ እንደዚህ ያጓጉር ነበርና ገልብጠህ በለዋለው ማለት ነው። ያው እንደፈለግኩ ዩቱብ እንዳወራ አይፈቅድልኝም። ገልብጠህ በለዋለው ማለት ነው። ከዚያ ገልብጦ ምትት ሲያደርጉ አሁንም እንትን አላለም። ይሄማ ወፍራም ነፍስ ነው ያለ እያለ ሙድ ይዝበታል ማለት ነው። ከዛ ገስት ላይ ደግሞ በጣም ብዙ ሰው አስቀምጠዋል። ከታችን በጣም ብዙ እየተከታተላቸው ነው። ከላይ ከተቀመጡት ማለት ነው አቀንቃኝ ሴቶች ተመርጦ ተቀምጠዋል። ያን አቀንቃኝ ስላችሁ ልክ አለ አይደለ? ጦር ሜዳ ወጥተው ጥላትን ድል አድርገው ሲመለሱ ለነሱ ግጥም ይገጠማል፣ ለነሱ ይዜምላቸዋል አይደለ? ልክ ለነዚህም ወስዶ ባሳረፈበት ቁጥር ሴቶቹ ያቀነቅናሉ ማለት ነው፣ ያጨበጭባሉ፣ በለው ኬኛ ምናምን ይላሉ ማለት ነው በኦሮሞኛ ገባችሁ? እና እንደዚያ ሲያደርግ ሲመተው ስታይ ገልብጠ በለው እንዲህ በለው ትልና ግልብጥ አድርጎ ሲያሳረፍበት ስታይ አሁንም ግጥም ትገጥምለታለ፣ አሁንም ወታታ እንትን ተዘፍናለች ማለት ነው። ከታች ያሉት ደግሞ አንድ ባንድ የሚልክ ኢሞጅ ነው የሚልኩላቸው፣ ጊፍት ይሰጧቸዋል ማለት ነው። እንትን ታውቃላችሁ፣ ጉበት ታውቃላችሁ አይደለም? ወላሂ ነው የምላችሁ። ሞት ፈርድ ነው። ሞት ለማንም አይቀርም ማለት ነው። በቃ ማለት ገደሉት አለቀ ቢባል ችግር የለውም ማለት ነው። ግን ገሎ ብቻ አልተውም። በነገራችን ላይ ይሄን ነገር ከማድረጉ በፊት ራሱ ወጥተው እያወሩ ነበር ማለት ነው። ወጥቶ እያወራ የነበር ምንድን ነው ቪዲዮ ሰርቷል ልጁ። ይሄን ነገር ከማድረጉ በፊት የወሎና የአርሲ ኦሮሞዎች ከነሱ ጋር ልንጋደል ነው፣ ግን ደግሞ ካገኘኋቸው ዝም ብዬ ገድዬ ብቻ አለቃቸውም፣ ልክ እንደ ጉበት ቀጥቅጬ በሚጥሚጣ ነው የምበላቸው እያለ ተናግሮ ነበር ማለት ነው። ልክ እንደዚያ ነው ያደረጓቸው። ገባቸው። ከዛ ደግሞ አንዷ ሴት ደግሞ አለች ማለት ነው። ትልቅ እየዱላ ይዛ ደግሞ በወንድየው በመቀመጫው ታስገባበታለች። ከዛ እነሱም ደግሞ እንዲህ ነው በርች ምናምን እያሉ ይደግፏታል ማለት ነው። ሁላቸውም የኦሮሞ ልጆች ናቸው እንደዚያ የሚያደርጉት፣ ግን ተከፋፍለዋል። በምን በጎጥ እኔ ልዩነታቸው ምን እንደሆነ አለቅም። እንግዲህ ወይ የአማራ ልጆች ኦሮሞ እንትን ምንድነው ለምሳሌ ጎንደር ወሎ እንደሚባለው እንደዚያ ሆኖ የሚሆን አላቅም። የአርሲና የወሎ ናቸው ማለት ነው። እና በዚህ ምክንያት 7 ሰዎችን ገለዋቸዋል ማለት ነው። ከ7ቱ ሁሉ ግን ወላሂ ነው የምላችሁን ያሳዘነ የዚያኛው ልጅ ማለት ነው። ለእናቴ አንድ ነኝ እባክህን ተውኝ እባክህን የናት አድርግ እያለው እሱ ግን አልሰማው ድፍት አደረገው ማለት ነው። እና ምንላችሁ ፈልጌ ነው እስከ ዛሬ ድረስ ያው የፈረደበት የአማራ ልጅ ነበረ። አማራ ንፍጠኛ፣ ቆማጣ፣ ጋላ እየተባባላችሁ ስትረዳዱ የነበረ። አሁን ደግሞ እንግዲህ የአማራ ልጆች ያለቁባቸውና መሰል እስበሳቸው በዚህ ልክ ጭካኔያቸውን እያሳዩ ነው። ከዛ አንደኛው ልጅ ማለት ነው ያንም ስለ እናቱ ሲያወራ የነበረው ልጅ እንደዚያ ካደረገው በኋላ ቁምጥምጥ ካደረገው በኋላ ልብሲቱ ትንሽ ትታያለች ማለት ነው። አፈር እንትን አሉት በድንጋይ ካቡት ማለት ነው። በድንጋይ ከካበው በኋላ ራሱ ቀብሮት ማለት ነው። ልብሱን እየጎተቱ ይጫወቱበታል። እነሱ እንግዲህ ቀብሮታል፣ ግን ልብሱን በላይ ይመዙበታል ማለት ነው፣ ይስቡታል። እና አላቅ ወላሂ እኔ የገረመኝ ከምን አይነት ማህበረሰብ ቢወጡ ነው፣ ምን አይነት አስተዳደግ ቢያድጉ ነው። ገባችሁ? ያኔ ክፉ ሰዎች እንዳሉ ሁሉ መልካም ሰዎች አሉ። ለምንድን ነው አንድ መልካም ሰው እንኳን የጠፋው? ለምንድን ነው ተው የሚል ሰው እንኳን የጠፋው ነው? እኔ ያሳዘኔ ነገር ማለት ነው። እኔ በተደጋጋሚ እሰማለሁ ኦሮሞ አራጅ ነው፣ ኦሮሞ እንደዚህ ነው ምናምን ሲባል ነው የምሰማው። በቃ እውነቱን ልንገራችሁ ማለት ነው።
ግን ደግሞ አዎ ናቸው ብዬ መደምደም አልችልም። ለምን ካላችሁ ሌላውን ተውትና እኔ ከዚህ ቤት ከ10 ዓመት በላይ ቆይቻለሁ እና ወላሂ ነው የምላችሁ ከሴት ቤቱ ከእህቷ ቤት አንድም የአማራ ልጅ መታወቅም ሁሌ የሚመጡት የኦሮሞ ልጆች ናቸው። ግን አልሐምዱሊላህ ሁሉም ያው ኦሮሞ እንደዚህ ያደርጋል ብዬ እንዳልል እነዚያን የመሰሉ ወርቅ እህቶች ማለት ነው። አንዷ ስትሄድ አንዷ ስትመጣ፣ አንዷ ስትሄድ አንዷ ስትመጣ ብዙ መልካም እህቶችም አትርፌበታለሁ። ገባችሁ? የእነሱን ቋንቋ እንኳን ስለማላውቅ ቁራን ከእነሱ ጋር እንኳን መቅራት አልችልም ስላቸው ሌላ ውስታዝ አለ አማርኛ የምትችል ውስታዝ አለች በእሷ ይተረጉምልሻል ብለው ወደ መልካም የሚጠሩ ብዙ ምርጥ እህቶች እንዳሉ ደግሞ አይችበታል። ግን ባላይ ባይኔ ኑሮ ይሄን ነገር ተግባራዊ ሲደረግ ሳይ አይ በቃ እነሱ እንደዚህ ናቸው ብዬ ደመድም ነበር። ግን አንዳንድ የኦሮሞ ልጆች አስተዳደጋችሁ ምንድን ነው? ከምን አይነት ማህበረሰብ ነው ያደጋችሁት ነው? በቃ ጥያቄ ማለት ሰው የሆነ ሰው እንዴት እንደዚህ ሊያደርግ ይችላል? ወላይ በጣም ብዙ ሰዎችን አስቆጥቷል ይሄ ነገር ማለት ነው። አይታችሁ ከሆነ ኡስታዝ ሁሱ ራሱ ሲያወራ በጣም ነው የሚያሳዝነው። ይሄን ነገር ባይኔ ያየሁት አለ ማለት ነው። ያንን የሚያቃስተው ልጅ ልክ እንደ በሬ የሚያጓግረው ልጅ ዘይቶ ማለት ነው። በቃ አለ አይደለ የሆነ ጠብ ወይም ደግሞ የሆነ አለመግባባት ተፈጠረባቸው። ያ ነገር ሲፈጠርባቸው ደግሞ በቃ ያው እንግዲህ ማለት ሌላ መፍትሄ መፈለግ ይችሉ ነበር፣ ግን ደግሞ እንደ ምስም አለባቸው። በነገራችን ላይ እንዳልኳቸው እስከ ዛሬ ድረስ ከአማራ ልጆች ጋር ነበር ብዙ ጊዜ እንደዚህ ሲደረግ የሚታወቀው። አሁን ግን ስበሳቸው ነው እና ማድረግም ካለባቸው ቢያንስ ከገድሉ በኋላ ምን ችግር አለ? ቢተዋቸው ቁርጥርጥርጥ ልክ እንደ ስጋ ቁርጥርጥ ክትክትክት ኬፊያን እንዴት ነው የሚያስችላቸው? ሴቷ አብራለች ማለት ነው። ሴቷ አብራለች ታሽካካለች። ገስት ላይ ያሉት ያሽካካሉ፣ አብራ ያለችው ታሽካካለች። አስቡት ማለት ነው። ልክ እንደ ትልቅ ልክ እንደሚያስተምር ነገር እኮ በቀጥታ ስርጭት እኮ ነው እያስተላለፉት ያሉት ይሄን ነገር። ልጅየው እኮ በግልጽ ይታያሉ እኮ አልተደበቁም እኮ አልተሸፈኑም እኮ የሆነ ፊታቸውን ከማማመን እኮ ምንም ነገር እኮ አልለበሱም። በግልጽ እኮ ነው ይሄን ነገር የሚያደርጉት። እና ግን ምን አይነት እድገት እንዴት ያለ አስተዳደግ ቢያድጉ ነው ነው እኔ ገባችሁ? እና ወላሂ እኔ በጣም ነው ያዘንኩት። የኔ ከርታታ ወንድሞች አለ ይዘንላቸው። ሌላ ምን ይባላል? ለቤተሰቦቻቸው ማላሰቡን ይስጣቸው። ድህነት አስመሯቸው። መከራቸውን አፈር መስሎ በሰው ሀገር በረሃ ለበረሃ እየተንከራተቱ ፖሊስ ያዘን አልያዘን እያሉ እየተሳቀቁ ለሚሰሩት ለሚኖሩት ኑሮ ማለት ነው። አፈር ገብተው በቁማቸው በፀሐይ እየተቃጠሉ ለሚኖሩ ኑሮ ይሄም ኑሮ ሆኖ ሞቶ የሀገሩ ዜጋ ያላደረገባቸውም በሀገራቸው ሰው ይሄ ሁሉ ግብ ሲፈጸምባቸው ስታዩ በጣም ከባድ ነው። ማለት የአማራ ልጆች ወይ የትግሬ ልጆች እኮ ቢሆኑ ላይጠጓቸው ይችላሉ። ካይሲ እንደሆኑ ስለሚያውቁ ብዙዎቹን አያምኗቸውም። ገባችሁ? ስለማምኗቸው አይቀርባቸውም። እነዚህ ግን ሁላቸውም የኦሮሞ ልጆች ስለሆኑ ኦሮሞን አይጎደውም ብለው ስላሰቡ ነበር ይህን ነገር ያደረጉት ማለት ነው። እነሱ ግን አደረጉባቸው። እነሱ ግን ተገበሩት። መደረግ የሌለበትን ነገር ወላሂ እና ብቻ አላህ ማስተዋሉን ይስጠን ሁላችንም። በዚህ አጋጣሚ በሳውዲ አረቢያ በረሃ አካባቢ የምትገኙ የአማራ ልጆች ራሳችሁን ጠብቁ። ያው ያያችሁትን ነገር እናንተም እንግዲህ ስለሰቀጠጣችሁ ወጣችሁ ቪዲዮ እየሰራችሁ ነው። እናንተ ግን ቪዲዮ ባሰሩ ይሻላል። ምክንያቱም በምትሰሩት ቪዲዮ ራሱ መምጣት ይችላሉ። ሎኬሽናችሁን ያውቁታል ማለት ነው። እኛ እንደዚህ ወጥተን ብንናገር ነጻነት ካለበት ቦታ ላይ ስለሆነ ነው ማለት ነው። እና ለራሳቸው ብሄር ለራሳቸው የአንድ አካባቢ ሰው ያላዘኑ ለእናንተ አዝኑላችሁም። ደግሞም ታውቃላችሁ እንዴት አድርገው እንደሚቀጠቅጧችሁ። እናማ ራሳችሁን ጠብቁ። እንግዲህ ወይ በዚህ አካባቢ ያሉ አማራዎች አልቀውባቸው ይሆን በራሳቸው እዚህ ጋር ይህን ነገር ያደረጉት አላቅም። ብቻ ሙሉ ቪዲዮ እንዳታዩ። በነገራችን ላይ በዚህ አጋጣሚ ሙሉ ቪዲዮን ካያችሁ ትታመማላችሁ። ወላሂ እንዳታዩ ማለት ነው። ይቅርባችሁ የሀገሬ ልጆች። እና ግን የኦሮሞ ልጆች ምከሩ። እውነቴን ነው የምላችሁ። መጥፎ ሰው በጥጋችሁ ካለ ምከሩ። በጣም ብዙ ጀግኖች አላችሁ።